እንትን የሚሏት ማለት ነው። ኮሶ አንድ ነገር ተረዳሻል ሜሎዬ? ቴንክ ኮሶ ባለፈው ትዝ ይልሻል ዴዚ ላይ ስታደርግ የነበረው ነገር እኔ ምን ስልሽ ነበር? ለእናትየው እልፈት እንዴት ልጅቷን ተጠያቂና ገልቲ አይነት ስሜት እንዲሰማት ታደርጊያለሽ? የተጣሉት ድሩ ሰው ደግሞ መቼ ተጣልተሽ ምን እንደሚፈጠር አይታወቅም። እሷ አልገፈተረችም እና እውነት አንቺ ስለ እናትየው ካሰብሽ ስለ ልጅቷ ደግሞ እርጉዝና አስቢበት ስልሽ ነበር አይደል? አይሻል አንቺ የሆነ ነገር ተናገርሽ፣ ሴትዮዋ ሞተች። አሁን አንቺ ሪስፖንሲቢሊቲ ልክ ዴዚ ላይ ያደረግሽው ነገር እየደረሰ እንደሆነ አይሻ። እኔ ሪስፖንሲቢሊቲ ምናምን የሚሰጡትን ነገር አልስማማበትም። ለምን ሰዎች መቼ እንደሚያርፉ ምናምን አይታወቅም። ሜሎንዬ ቴንኪው። ግን አይሻ ስለ ዴዚ ስናወራ የነበረውን ነገር ምን እንደደረሰ እሷ ላይ ስታሳብቡ ነበር። አይሽ እንዴት እንደሚሳብብ ሰውን ዛሬ ተጣልተው ነገር ከሆነ እሱ ነው ወይ ተጠያቂው ስልሽ ነበር አይደል? ያ የዴዚ ነገር አሁን ተረዳሽው ብዬ አስባለሁ። ለማሰላችሁ ከዴዚ ጋር ስለተጣሉ እናንተ ናቸው ገዳዩ ስትል ነበር ራይት አይደለ ጋይስ? እሷ ደግሞ ሴትዮዋ ናት ላይቭ ላይ ያማጠችውና ኢንተርቪው የሰጠችው እንጂ ስለ ቤተሰቧ ምን አይነት ሀብታም እንደሆኑ ምናምን አለም ኢንተርቪው የሰጠችው አይደለም እንዴ? ሀና ኢንተርቪው ስትሰጥ እንዴት ሆስፒታል ውስጥ ቻሌንጅ እንደገጠማት ምናምን እንጂ ያወራችው ስለ ሀብቷ አይደለም ያወራችው። እናቴን አንቀባሬ አኖራለሁ የሚል ኢንተርቪው አልሰጠችም። አንቀባሬ እኖራለሁ ብትሎሮ ኦኬ እናትሽ እንደዚህ አይደለች እንዴ ይባላል አለ። ርዕሷ ነው እናትየውን ቶፒክ ስታደርግ የነበረው። ሂጂ እናትሽን አድኝ። ጉራጌ ስራ ይወዳል ጋይስ፣ ጉራጌ ስራ ይወዳል። እናትየው መቀመጥ አይወዱ። ለዛም መሰለኝ ለብቻቸው ተከራይተው የሚኖሩት። ያ እና በሙሉ ዲሲ ቅቤ ያከፋፍላሉ፣ ክትፎ ይሰራሉ። ምንም አይነት ምናምን የኢትዮጵያኖች ቀን ይሁን የጂኒ ቀኖች ይሰራሉና ጉራጌ እንግዲህ ለስራ ነው ከሀገር የሚወጣው። ለምን እንደሚሰራ ባያውቅም መስራት ይወዳል። እና ያ ተጽዕኖ መሰለኝ እናትየው እየሰራች ያለችውና መስራት እፈልጋለሁ ካለች ቤት ውስጥ በዲፕረስ ከምትቀመጥ ዋይኖት አትሰራም። ያ ቤት ውስጥ ብትቀመጥ ዲፕረስ ውስጥ ነው የምትወድቀው። ሀገር ቤት ቤተክርስቲያንና መስጊድና ምናምን ሀዘንና እድር የለመዱ እናቶች ወላጆች ይከብዳቸዋል። እና እሷ እንደውም ባላቸው ሞያ እድሉ ተሰጥቷቸው አግኝተውት በዛ ነገር ላይ መሰማራት ከቻሉ ሺዝ ናይስ ጎበዝ ናት ማለት ነው። አይ ቲንክ ይህን ኮሚኒቲ የከፈተችላት ራሷን ልጇ ናት እንጂ ስሪና ቀልቢኝ አላለቻት። ገብቶቻል? ስሪና ቀልቢኝ አላለቻት። እናቴ የፈረስ ጥርስ ትፍቅ ነበር አሜሪካ ላይ ምንድን ነው። ከዛን 2 ጥርስ ተሰበረባት፣ ኢንሹራንስም ሳይከፈላት ምን አባቱ ብላ ማሽን ይዛ ገብታ አሁን ልብስ ታጥባለች ሀገር ቤት። ይሄ የእሷ ዴስቲኒ ነው። ምን አገባኝ። ያ ማንም ሰው የሚኖረው የራሱን መክሊት ነው። ማንም ላይ ተደግፈው መክሊትን አይመጠምጥም። ሰው ፈንገስ ካልሆነ በስተቀር የራሱን መክሊት የራሱን እድል አስቀምጦ የሰው ሲመጠምጥ አይውልም። የፈንገስ ባህሪ ያላቸው ሰዎች ናቸው እንደዚህ የሚያደርጉት። እና እናትየው አንድ ጉራጌ ናቸው። ጉራጌ ስራ ይወዳል። 2 ደግሞ እቤት ውስጥ ዲፕረስ ከሚያደርግ እንደው ልጅቷ በደለቻት የሚባለው መቼ መሰለሽ ስራ እንዳትሰራ አድርጋ እቤት ውስጥ ብቻ አገልጋይ አድርጋ ብታስቀምጣት እሱ ይከብዳል። ለምን በስተርጅና ልጆችን ማሳደግ ከባድ ነው ባይዘው። ያ ለዛው ፈረንጅ ሀገር በርገርና ምናምን እየቀመሱ የሚተፉ ልጆች አይደሉም። እና ሲጀመር እናትየውን ቶፒክ ያረግሽው አለ ርዕስ ነበረ። አሁን ቪዲዮዎቹን ሳይ ማለት ነው አለ ርዕስ ነበር። እናትሽን ከክትፎ አውጫት፣ እናትሽን ከምን አውጫት ስትይ ነበር። ክትፎ ስንት ብር እንደሚሸጥ አታውቂ። እሷ ኢንተርቪው ላይ አማጥኩኝ አለች። ሆስፒታል ውስጥ የደረሰባትን ቻሌንጅ ነው የተናገረችው። ይገባኛል። ያ የተናገረችው ነገር አቴንሽን ሲከር ብቻ ናት። ምንም ያስተላለፈችው መልእክት የለም። ሺዝ ኖት ስፔሻል ማዘር፣ ምንም ነገር አይደለችም። ግን ስለ እናቷ እኔ እንደዚህ ነው ቤተሰቤ ሀብታም ነው ምናምን ብላ አልተበጠረቀች። ብትበጠረቅ ኖሮ እስቲ ሂጂና እናትሽ እንደዚህ አውጪ ይባላል። አለ ርዕስ ነው እናትሽን። አንቺ ገና ለገና ኢንፎርሜሽን ስለደረሰች ብቻ አውቅሻለሁ ለማለት ነው እናቷን የከተትሽው እንጂ እናቷ ቶፒክ አልነበረች። ቶፒክ አልነበረችም። ልጅቷ በቤተሰቧ ዙሪያ ላይ ምንም የተሰጠችው ነገር የለም። በእርግዝናዋና በሆስፒታል ዙሪያ ነው ስትለፈልፍ የነበረው። ጀስት አቴንሽን ትሰገ
ግን አንቺ ቶፒክ ስታረጊ አየሽ እንትን ሲሆን አንቺ ላይ እቺ ገፊ ሰፊ እያሉሽ ነው ያሉት ማለት ነው። ልክ ዴዚ ላይ ስታረጉ እንደነበረ ማለት ያ እና ሰው ማታ ደናደር ብላችሁ ጠዋት እንዴት አደርክ ላትሉት ትችላላችሁና ለዛ ደግሞ ሰዎች ተጠያቂ መሆን የለባችሁ። የሰው ልጅ እድሜ በሰው እጅ ላይ የለም በሰው ካልሞተ በስተቀር ያ እና ኮሶ በጣም እየተንጠራራሽ ነው። እዚህ ጋር ትልቅ ምልክት አለሽ። እዚህ ጋር አንድ እንዳይጨመርልሽ ተጠንቀቂ። ይመች ያ እንቁርቲ ግርግሩን ተጠቅማ ኤኒታይም ኮሶን ሞቀጥ ወይ ደግሞ እንድትታሰርብላት ነው የምትፈልገው። አይ ነው እንቁርቲ አንድ ነገር በእርግጠኝነት ልንገርሽ፣ እናቴ ትሙት ኮሶ አትታሰር በምንም ነገር። ይሄን ጋራንቲ ይገባልሻል። ግን እንቁርቲ አንቺ ስለ ቤተሰብ ምናምን እንዳታወሪ ባይዘው። አንቺ ኤሊ፣ አንቺ የደነዘዘች ኤሊ እንዲገብተሽ እንዲምትወጪ ሴትዮ ስለ ቤተሰብ እንዳታወሪ። ለምን እንደሆነ ታውቂያለሽ? ቤተሰብ ከብዶሽ ልጆችሽ የት ነው ያሉት? ኢትዮጵያ ጥለሻቸው ራይት። እንደ እናት ማውራት አትች። አንቺ ልጆችሽን ኢትዮጵያ በ4 ዓመትና በ3 ዓመት የሄደሽ የሰጠሽው የላክሽው ለባልሽ የላክሽው ምን ልታረጊ ነው ብትበይ ምን ልታረጊ? ልታወሪ ቁጭ ብለሽ በቃ በሰፊው ልታወሪ። ሚጨቀጭቅሽ የለም ሚነተርክሽ የለኝ አረራናኔ ስንግለኝ እያልሽ ጀል የለም ሊንክ ለመደበላለቅ ትገቢያለሽ። የ10 ሰዓት ቪዲዮ ላይ 10 ደቂቃ ታውጫለሽ። ቢፎር እና አፍተር ጀስት ልጆችሽን ጥለሽ። ልጆችሽ አሁን አያውቁሽ ጣምሽን አያውቁ፣ ጠረንሽን አያውቁ። በወሬ ሱስ የተነሳ በዲፕረስ የተነሳ ስለ ቤተሰብ አንቺ ኮሜንት ማድረግ አትች። ዝም ብለሽ እንትና ነው የወሰድሽው ባይዘው። እኔ ኤነርጂ ባስጠላኝ ሰዓት አንቺ ኦልሬዲ በአዲስ እየተነሳሽ ያለሽበት ሰዓት ያው ሰው ለልጁ ሪስፖንሲቢሊቲ መሆን ካቃተው ለወሬ እንዲህ ቁጭ ብዬ በሰፊ ለማውራት ስል ልጄን አፍሪካ ላይ ከላኩት እኔ ስለ ልጅ እንዴት ነው የማወራው? የት ነው የማወራው? የት አባሽ ነው የሚያውቁሽ? ከእንግዲህ አሁን የት ነው የሚያውቁሽ? አንዳንድ ጊዜ ማውራት ያለበት ሰው አለ፣ የሌለበት ሰው አለ። አንድ ግን ልንገርሽ፣ ሊያን እንደፈለግኩ እየረገጥኳት እንደፈለገ እየተጣሏት አንቺ እነ ሊያን ግሩፖች እናቴ ትሙት ጥፋት አጥፍታ ሊያ ከታሰረች እኔ ሄለን ዝም ብላ ለፍላፊ ነው ትኛለሽ። የፈለገ ጥግ ብትሄጂ እንደዚህ የሚነካ ሰው የለም። ይቅርታ ትጠይቅ። ለምን እናትየውን አለ ቶፒክ ነው ቶፒክ ስታደርጋት የነበረው ኮሶ ማለት ነው። ያ አለ ቶፒክ ልጅቷ መናገር ትችላለች። ምን ትላለች? ሴትዮዋ በራሷ ዛቢያ ነው ስትሽከረከር የነበረው ራይት። እናትሽን ከእንትን አውጪ ከምን አውጪ። ክትፎ አለም ሳምቡሳ መሸጥ ያዋጣል። ውጭ ሀገር ላይ ከተሸጠ ሊስትሮ ያዋጣ የለን እንዴ? ሰው ብቻውን ከኖረ ሊወድቅ ይችላል። የሚያነሳው ሰው ላይኖር ይችላል። እና በእንደዚህ አይነት ክፍተት ውስጥ ማንም ሰው መወቀስ የለበትም። ሰዎችን ለመጉዳት አትሯሯጡ ጋይስ። እቺ ልጅ ይህን ሰሞን መነጋገሪያ ነበረች። ኮረኮምናት ምናልን የአጋጣሚ እያለ እናቷ ሞታ፣ እናቷን ደግሞ በእናቷ እሷን ሞገር ጋይስ ተው እንጂ ለሰው ጭንቅላት። እንደገና አሁን በቅርብ ነው የወለደችው። ደግሞ ሆርሞኗ ተቀይሮ ሌላ ነገር ውስጥ እንዳትገባ ጋይስ። ያ እግዚአብሔር ያጽናሽ። እሺ ያናየ አብሽር። ያ ይገጥማል፣ ነገሮች ይደራረባል። ያ ልጅቷ ይሄን ያህል ክፉ ሴት አይደለች። ጀስት አቴንሽን ትፈልጋለች። እንዳየዋት ከሆነ ትኩረት ትፈልጋለች። ያኔ አዶኒያስ ሲመጣ ሄዳ የተቀበለችው ትኬት አትገቡ ምናምን ስትል እንደነበረ አሁን ያየሁት ገብቶቿል። ያ እንጂ ይሄን ያህል ክፉ ሴት ምናምን አይደለች። የእናቷን ቪዲዮ ወደኋላ እንትን ስል በጣም ስነ ምግባር ያላቸው እናቶች ሁሉም ዲሲ አካባቢ በጣም የሚወዷቸው ሰዎች ምናምን ናቸው። እና ሲጀመር አለ ቦታቸው ነው ቶፒክ ስታደርጊያቸው የነበር። ሂጂ ከክትፎ አውጫቸው። ክትፎ እንዴ ክትፎ ቤቶች ምን አይነት ደረጃ ላይ ነው ያሉት? ምን አይነት ደረጃ ነው ያሉት? እሷ ዝም ብላ አንድ ሳምንት ሰራ መሰለሽ እንዴ? ለሙሉ ባህል እንኳን ብታዘጋጀው እሳቸው ናቸው። ያ እንዴ ቀላል እንትን ነው። ራሳቸውን ችለው ነው እኮ ሊኖሩ ለቤት ተከራይተው የሚኖሩት።
እናትየውን እየተጫነች እንዳውም ቢሆን ኖሮ ቤት ውስጥ እንድትኖርና ግን ይህን ስራ እንዳሰራ ሁላ ታደርጋን ነበር። እና ሲጀመር አለቦቷ ነው ቶፒክ ስታረጊያት የነበረው። ኦኬ ለዛ ሶሪ ብትይ ትልቅነት አጉል እንትን አለ። ያ ሶሪ ቶፒክ ያልሆነችውን ሴትዮ እንደዚህ ያደረግኳት ነፍሷን ይማር አንቺንም እግዚአብሔር ያጽናሽ ማለት እንትን ገብቶሻል። እሷ ላቀራራችው ተናግረሻታል፣ ተናግረናታል። ዛሴ ግን በዚህ አጋጣሚ እንደገና ደግሞ እናቷ ሞታ በእናቷ ስትወቀስ ጋይስ ሌላ ዳሜጅ ውስጥ ነው የምትገባው። እንደገና ትኩስ አራስ ናት ራይት። ትኩስ አራስ ስትሆኑ ደግሞ ሆርሞናችሁ ላይ ሊቀየር ይችላል ነገሮች ሲደራረብ ማለት ነው። እና ጋይስ ሪስፖንሲቢሊቲ እንውሰድ። እኔ እንኳን ልብ ገዝቻለሁ ያ እና እንቁርቲ ግርግር ነው የምትፈልገው ባይዘው በኮሶ ላይ እኔ አጋጣሚ ህግ ጥሳለች ብላ የምታመለክትበት አካል ትፈልጋለች። በፈለገ አጋጣሚ በግርግርን ሁላ መጠቀም ትፈልጋለች ኮሶ እንድትታሰር ወይም ደግሞ በህግ እንድትጠይቅ። ይሄ በህግ አያስጠይቅ። ራሷ መታን የተለፈለፈችው ለፈለፈች። ይሄ የህሊና ጉዳይ ብቻ ዛሴ የህሊና ጉዳይ ነው። ህሊናሽን እንትን ካለሽ ልክ እኔ ከዴዚ ጋር ነው እኩል የመጣልኝ። አይሽ ከዴዚ ኃላፊነት እንዴት እንዲትያታለሽ ያልኩሽ ነገር ያ ነው የመጣልኝ። ገብቶሻል? ያ አይሽ ዴዚ ላይ ስታረጊ የነበረው አሁን አንቺ ላይ አልመጣ። አሁን አንቺ ይመለከትሻል። አንቺ ግድያት ምናምን ብለሻል፣ ትሙት ብለሻል አላልሽም። ጀስት ከልጅቷ ጋር ስትናቆሪ ነበር ራይት? አይሽ በያና የዴዚን መልስ አሁን በቅርብ አገኘሽ። እኔ ለምን ነው ልጅቷን ተጠያቂነት ስሜት ውስጥ የምታስገቢያት ያልኩሽ? አሁን መልሱ ተመለሰልሽ። ለራስሽ ህሊና እግዚአብሔር ያጽናሽ ምናምን በይ። በቃ እዚህ ላይ ያት እንዴ እንትን ሳምሪ ልታረጊያት ነው እንዴ? ፋኒና ሳምሪ ዘላለም ይተነተናል እንዴ? ሰው የሆነ ችግር ሲገጥመው ላሽ ትለዋል። ያ እሱ ራሱ በቂ ነው ጋይስ። ያ እና ኢትስ ኢነፍ እና እግዚአብሔር ያጽናት። ዛሬ ገቡ አስክሬናቸው ወደ ሀገር ቤት ገቡ። ዴዚ ለወንድ ብላ ነው አቦ ወደዛ ሂጂ ንፍጣ። ታዲያ ከእናቷ ጋር ተጋብታ እንድትኖር ነው እንደምትፈልገው የነበረ? አንድ ልጅ 18 ዓመት ከሆነ በኋላ ምን ከሱ ትፈልጋል? እንዴ ጦር ትፈልጋለ እንዴ ኢትዮጵያ እከካ ለወንድ ብላ። ታዲያ ሴት አፍቅራ እንድትሄድልሽ ነበር የፈለግሽው? ሌዝቢያን እንድትሆንልሽ ነው የፈለግሽው? ምን ነው የምትፈልጉት? ምን ነው የምታወሩት? ለወንድ ብላ ለምን ብላ? በቃ ይሄ እኔ ልጁን ወድጄዋለሁ። ስለ ፍቅር አይገባችሁም እንዴ? ልጁን አፍቅሬዋለሁ አለቻት። እንዴት ታፈቅሯለች? ሰው እንዴት ይባላል? ጌስ አፈቀረችው ነው። ያ ኢትዮጵያ ነው አሉ የሚከበሩት። አይ ቲንክ ቅቤ እያነጠሩ ምናምን የቀበሌው ጠረን አለ። እንደገና ደግሞ ጋዙን እንትን ሳይሉ ትንሽ እንትን ብሎ ያ ሶሊ ሰላም ነው። ያ አንድ ሰው እቺ ዴዚ አሌክስን አፈቀርኩ አለች። ደግሞ የመጀመሪያው ይመስለኛል። እንዴት ታፈቅራለሽ? እንዴት ይባላል? ጥያቄውን ባይቀበል ነበር ሞርም ልትጎዳ የምትችለው እንደ መጀመሪያ አፍቃሪ እንደነበር። ሁለቱም ተቀባብሏልና ይሄ እንዴት እንደ እንትን ይሆናል? ለወንድ ብላ ጥላ ሄደቻት ምናምን ብቻዋን ታማ ነው እንደ አልጋ ላይ ትላት ሄደች። እሷ ነበር እንደ የምትጦራት 18 ዓመት ስላሳደግሽኝ ያመሰግናል። አሁን ግን አይ ቹዝ ማይ ቤስት አለቻት። ዛሴት አያመኑ እንጂ ጌስ ሰውልን አስገቢው ሞዴሬተር ለወንድ ብላ ለምናምን ልክ እሷ ስትጦራት እንደነበረ ነው የምታወሩት። አንድ ልጅ 18 ዓመት በኋላ ሲወጣ ደስ ነው እንደሚል ራሱ መቻል ጀመረ። ጎበዝ ምናምን የሆነ የለም ሰልፍ ኮንፊደንሱን በራስ መተማመኑን እንዳዳበረ ነው እንትን የምትለው። ከቻልክ ትረዳዋለህ እዛው ባለበት በላይ እንዴ በላይ ለወንድ ብላ ለምን ብላ ምናምን ማነው ቤተሰብ የወደደው ነው አግብተህ ስትኖር የነበር? የእውነት በአጥር እየተንጠለጠልክ አዳሜ ስትሳሳም አድገህ ለዴዚ ሲሆን ሌላ ነገር ታወራል።
የእውነት ይሄ ጦር ያለው ቢል ደብዳቤ ስትላላክ የቆየ ሁላ እዚህ መጥተህ ድንግል ትጫወታል። እከካ ንፍጣ አይደል እንዴ? ሰው ንገርልኝ አቦ አይደለም። ቆይ ምንድነው ለፍቅር ብላ ስንቱ ለገንዘብ ብሎ እናትና አባቱን ከርቶ ሄዶ የለ እንዴ? ረሰጣውን ሲል እናቱን ሊፕ የሚያደርጋላል እንዴ? የሚያስጠላ ማለት እየተሳሰብን እንነጋገር እንጂ እንዴ ለወንድ ብላ ምናምን። እኔ እኮ ይሄ ነው እንዲህ ብትል ለወንድ ብላ ብላችሁ ለወንድ ብላ ለህይወቷ ስትል ነው ያላፈቀረችው ለራሷ የፈለገችው ነገር ነው። ለነፍሷ ስትል ለነፍሷ ደስታ ስትል ነው። ለምን ነው ወንድና ሴት የሚባለው? ገብቷል እንዴ? ልጅ እኮ ባሏ ከቤተሰቦቿን ከሚስቷ ከባሏ ጋር ትሁን ይላል። በቃ ምንድነው ልጅቷ ያደረገችው ኃጢአት ምንድነው እንዴ? አንዳንድ ጊዜ የሆነ ምን እናውራ ወይ በምን እንክሰስ እኮ መባል የለበትም እንዴ? ወይ አሃው ምናልባት ሄሉዬ አንደርስታንድ እናርጋቸው ወይ አብረው ከእናቷ ጋር ልጁ እንዲያገባት ነው እንደፈለጉት ምናልባት እንግዲህ ያ ደግሞ እናትየው ካረፉ ከ2 ዓመት በኋላ ከጸብ በኋላ ነው እንደገና አሁንም ተጠያቂ የሚሆኑት። ገብቷል ያ እና አሁን ደግሞ ይሄን ሰሞን አንዷ ላይቭ ላይ ስታመጣ አይተ ነበር አይደል? አይ ያኔ አልምጥ ምናምን አለ ፋንታው ለኢንተርቪው ሰጣ ነበር ባለፈው። እንደውም ትንሽ ሪአክሽን አድርጌባል ነበር። ኦኬ እና እሷ ደግሞ ልክ ኢንተርቪዋን ሳጨርስ ገና ሳናወራበት እናቷ ደግሞ አረፉ። ገባ እናትሽን ሳታሳርፊ አንቺ ኢንተርቪው ሰጫለሽ። የእናቷ ገዳይ አይነት ስሜት እንዲሰማት እያደረጓት ነው ያሉት። እዛ ላይ ደግሞ አስተያየት የሰጠችው ሊያ የምትባላት አንቺ ገፊ ነፊ ሰፊ እያሏት ነው ያሉት። እና ሁለቱም ለእናትየው ማረፍ ተጠያቂ አይደሉም። ሳይኮሎጂ ምን አለ መሰለሽ በጣም ብዙ ፐርሰናል ዲስኦርደር ያለባቸው ሰዎች አሉና ፐርሰናል ዲስኦርደር ሲባል የሆነ አንድ ነገር ብቻ ይመስላችኋል። በጣም ብዙ ነው እና በዛ መታከም አለባቸው። ዝም ብሎ ሚዲያ አገኘው ብሎ ሐሳብ ይሰጥና አንድ ጥያቄ ሲጠየቅ የሚገባበት ይጠፋልና በዛ መንገድ መረዳት ያለብን ይመስለኛል። ይሄን ነገር ናድራ አንደርስታንድ አርጋኛለች። መጣ ደግሞ ያልሽው ወይ ያልከው ደግሞ ምጥምጣብ አንተ ቤት አልመጣው እኔ የምፈልገው ሰው ቤት ነው የመጣሁት። ሶል ጭራሽ ሞዴሬተር ይሆናል እዚህ ቤት ባይገርም ትላለህ እዚህ ጋር አይደለም። ሳይኮ የምሬን ነው። በጣም መታከም አንቺ ይሄንን ሲሪየስ አድርገሽ እንድትወስጅልኝ በፍቅር ጠይቃለሁ። መታከም ያለበት በጣም ብዙ ሰው አለ። ፐርሰናል ዲስኦርደር ማለት ኢሞሽናል ኢንተለጀንሱ ላይ ያልሰራ አለ። እንዴት ነው የምናገረው? ምክርና አስተያየት እኮ ማያውቅ አለ እኮ። ይሄ እኮ ነው አሁን ችግር የፈጠረብን እኮ ሳይኮ። ምክር እና አስተያየት ራሱ ሲሰጥ አስተያየትና ስድብ እኮ አለዩም እኮ ገና። ይሄ እኮ ነው ገብቶሻል? አስተያየት የሰጠ ይመስለዋል ሲስ እየተሳደበ እና አንዳንድ ጊዜ መመከር ምክር ራሱ እኮ ሕክምና ነው። ቢገባቸው እዚህ ጋር ቁጭ ብለሽ ኢንጆይ ያረክሽ ምናምን የሆነ ነገር ሊመስላቸው ይችላል። ሳክ አድርገው መውሰድ ያለባቸው ነገር አለ ካንቺ። ከዛ ያን ነገር አፕላይ አድርገው በህይወታቸው ሲኖሩ ይድናሉ። አሁን ችግሩ ምንድነው? ሁሉም ተናጋሪ ሆነ፣ ሁሉም ምን ያውቃለው ሆነ፣ ለማያገባው ይፈተፍታል። ስማ ሳይኮሎጂ ላቆላምጠ ብለህ ሳይኮ ስትል እኮ ሳይኮ ማለት የሳይኮሎጂ ችግር ያለበት ማለት ነው። ስድብ ነው እንዴ? ላቆላምጥሽ ብለህ እንደሆነ ይገባኛል። ለዛ ነው ዝም ያልኩት። በቃ ተነሽ። ሳይኮ ሲሆን የእንትን ችግር ያለበት ሰው ነው። በሽተኛ ማለት ነው። ያ እንግዲህ አሁን የሳይኮዎች ሐካሚዎች ናቸው። አሁን ሰፈር የሆነ ሰው ይሄንን ብትይው የተሰደ ወይ የናቅሽ ወይ አላዋቂ እንዳረክሽ ምናምን ይቆጥራል። የሆነ ስላላወቅኩኝ ነው። አይ ሪሊ ሶሪ። ሳይኮሎጂ ጂን ጨምርበት ለማለት ነው። አንዳንዴ ጂንም ጠብ ብናረግበት ምንም እኮ እንደዚህ እርር ስትል ማለት ነው የሆነ ጎንን ትጎዳለህ እና
ሁል ጊዜ ህይወት ራሱ ዓለም ራሱ አስተማሪ ነች። ዝም ብለህ እዚህ ጋር ሙሉ ሆነ አይደለም የምመጣው፣ እየተማርክ እየተስተካከልክ ምናምን ነው የምትመጣውና እቺን ልጅ ብትተዋት ህይወቷን ብትኖር አስተያየት ማታውቁ ከሆነ ደግሞ ስድብ የምትሰጡ ሰዎች አንዳንዴ አስተያየት እየመሰላችሁ እየተሳደባችሁ ነው። ስለዚህ ነገሮችን በማስተዋል አንዳንድ ዕውቀት ያላቸው ሰዎች ሊስቁባችሁ ሊታዘቧችሁ ይችላሉ ብዬ ነው የማስበው እኔ። እንዴ ምናልባት እቺ ልጅ የኔ ሚስት ብትሆን ብዙ ነገር ልላችሁ ይችላል። እኔ ስለናቷ just third person is በህይወቴ very dangerous ብዬ ነው የማስበውና ላልቀራረብ ላላገኛት ሁሉ እችላለሁ እኮ በቃ ይሄ የኔ ፐርሰናል ላይፍ ነው ስለዚህ እኔ ስለ አንድ እኔ ህይወቱ ስለመጣች ሴት ወንድም ስለመጣች ሴት አባት ስለመጣች ሴት እናት ዘመድ ቅምቅማያት ምናምን ሊያሳስበኝ አይገባም። ለሷ ነው ማስበው፣ እሷን ነው አንደርስታንድ ላረገው የምችለው። እችም ልጅ ህይወቷን እንደዛ ነው ልትገልጽ የፈለገችው። እናቴን እጣላታለሁና ትቻታለሁ እኮ አይደለም ያለችው። በቃ የሆነ የራሴ ላይፍ አለኝ፣ ያንን ላይፍ ደግሞ በቃ ሬድ ላይን አበጅታ እየኖረች ነው። ስለተጣላቻት ነው ህይወቷ የተቀጨው የሚል ሰው እኮ አለ። የሆነ መድኃኒቷን ሲያባት ሄደች ነው የሚመስለው እኮ ሰው ሲናገር። ነድራዬ ግቢ ፐርሰናል ዲስኦርደር ያልኩሽ እዚህ ጋር ነው። በቃ ሳይኮ ማለት ይሄ ሄሉጌ ነድራዬ ማቻውን ባላደረስ ዋትስአፕ ግን ኮሶ የእውነት ይቅርታ ጠይቀች። እናንተ ስጽፉ ነው ያየሁት። እኔ ኮሶ በምን ደረጃ ላይ እንዳለችም አላውቅም። በውታይም ግን ቲክቶክ ላይ የተቆራረጠ አይቼ ስለ እናቷ የተናገረችውን ክፉ አልተናገረችም። ግን ቢሆንም እናቷ ቶፒክ አልነበረችም በዛ ጊዜ ገባሽ? ልጅቷ ስታመጥና ስትረመጥመጥ ነበረ እሷ ላይ ቶፒክ አስተያየት የምትሰጪው እንጂ እናቷን ክትፎ እንደምከትፍ ብቻ ኢንፎርሜሽን ስላለች ብቻ ማብጠልጠል ትንሽ ከባድ ገብቶሻል? ቀጥይበት ነድራይ። በነገር እናቷን እውነትሽን ነው። ይሄ ነገር ሳይመጣ በፊት እሷ እናቷ ላይ ራሱ ሄዳለች እና አንዳንድ ጊዜ ላይፉ በራሱ መተጋገዝ ያስፈልገዋል ብዬ ነው ማስበው። ላይክ እናቷን ጠልታ ምናምን አይደለም እቺ ልጅ የሀገሩ ሁኔታ መተጋገዝ ስላለባት አግዟት ይሆናል። እንደ እናትም ናቸው ደግሞ እሷ እንኳን ብትል እናት እሺ አይሉ ገባሽ? ቢኮዝ ልጃቸው አሁን እየከፈተ ያለው አለ ነድራዬ ከሊያ ይበለጠ በጣም ሲያብጠለጥል ነገር እሱ ወደሱ ማዲያታ የሆነ በጣም ሊያ ላይክ ልክ እንደ ተናገረች ነው። በጣም ሰፖርት አድርጓት ልክ ነች ምንም አታመጡ ምናምን እያለ ያለው የሚያሳዝን ነገር ነው። በነገሮች ላይ የነገሮች መገጣጠም ይሄ ነገር አፕን ሆነ እናትየዋ ላይ እንጂ ሊያ ትክክል ነች ብዬ አላስብም። ሄድዬ ቢካዝ ላይክ ሁሉም ሰው ውጭ የሚኖር ሰው ላይፉ በራሱ ከባድ ነው። ላይክ መተጋገዙ ምንም አይደለም ብዬ ነው ማስበው። እናትሽን ጠልተሽ ወይ እናቷን ጠልታ እናቷን እንድትሰራ ምናምን እንትን ብላ አይደለም እኔ ሳስበው ማለት ነው። ወደፊት ስትመጣ በነገርሽ ላይ ማለት ነው አሜሪካን ራሱ ከገቡ በኋላ ፊዚካሊ ራሱ ደስ የሚል ለውጥ ነበራቸው። እናትየዋ በጣም ደስ የሚሉ ላይክ ያንግ እየሆኑ ነበር የመጡት። ያ ሲስተሙም ሁኔታው ምናምን ይሆናል የመልካምነቷን ነው እናትየዋን ወደፊት ያመጣችው ብዬ ነው ማስበው እንጂ ሁሉም እናት ክትፎና አሁን የሚሰሩትን ስራ ኢትዮጵያ ላይ ቢሰሩ ከኢትዮጵያ ኩሽና ጋር ይርመጠመጡ ነበር። ግን በአሜሪካ ሲስተም እየሰሩ ተቀባይነት ያገኙ እናት ነበሩ። ደግሞ ለብቻቸው ተከራይተው የሚኖሩ ነበር ራይት ይኖሩ ነበር። እንደውም ሄልዬ ላይክ እኔ በጣም ነው ማደንቃቸው። ጎበዝ ሆኑ። በቃ ደስ የሚል አቋም ደስ የሚል እኛ እናቶቻችን እንደዛ እንዲሆኑ ነው የምንፈልገው። በቃ ፊዚካሊ ነው የምልሽ የሚገርም ነው የተቀየሩት። እና ይሄ ምን ችግር አለው? ላይክ እናታችሁን ቤተሰቦቻችሁን አምጥታችሁ እዚህ ምናምን አየሩ በራሱ ቼንጅ ያደርጋቸዋል፣ ይቀይራቸዋል፣ መልካቸው ይቀየራል፣ ሁሉ ነገራቸው ይቀየራል። ጉልበትም እኮ ይኖራቸዋል። ገባሻ? ብሬን ጌም ነው ይሄ። ኢትዮጵያ ደግሞ ቢኖሩ ኢትዮጵያ ሆነው ሰፖርት ብታረጋቸው አስበሻል ሌሉ በኢትዮጵያ ኑሮ
ማድ ቤት ነው ሲርመጠመጡ ግፍት የማይል ህይወት ነው የሚኖሩት። ጠብ የማይል ህይወት ሁሉ ነገር ስራም ራሱ ላያገኙት ይችላሉ እንጂ ላያገኙት ይችላሉ። አሁን የሚሰሩት ስራ ኢትዮጵያ ላይ ላይኖራቸው ይችል ነበር። ራይት ያ እንዴ ብዙ ነገር አለና አንዳንድ ጊዜ የሆነ ስንናገር የሆነ በቃ ላይክ መናገር ስለቻሉ ፌመስ ስለሆኑ ሰዎችን በዚህ ልክ አታክ ማድረግ ሌላውም ይፈራል። ገባሻ? እና በቃ ደብቀሽ ነው መኖር አለበት ብዬ ነው ማስበው። ቢኮዝ ንግግራቸው በጣም ከባድ ነበር እና ደግሞ የእግዚአብሔር በጣም ከባድ ነው። እኔ ለሷ በጣም አዘንኩኝ። የማይድን ቁስል ነው ውስጧ የሚቀረው። ከዚህ በኋላ እንዴት ቀና እንደምትል እግዚአብሔር ይርዳት። ከእግዚአብሔር ውጭ ምንም ልንል አንችልም። እናት ነሽ። እናትን በምንም አትተኪውም፣ በምንም ነገር ማለት ነው። ወንድም ቢያልፍ ወንድም ሊኖር ይችላል። እምዬ ግን አንድ ነች እና እግዚአብሔር ጽናቱን ይስጣት። ከምንም በላይ ፈጣሪ ነው ሊያጽናናት የሚችለው። በሰውም ተጽናንታ እንትን የምትል አይመስለኝም። ፈጣሪ ግን ያው ከጎኗ ይቁም፣ ያጽናናት፣ መጽናናቱን ይስጣት ነው የምለው። ሄልዬ በጣም ከባድ ነው። ዮኒ ማዲያታሙ ሲያናግራት ልክ እኔም በሚያናግረው መንገድ ነው እሷ የሚያናግራት። ልጅቷ በራሷ ዛቢያ ከመበጥረቅ በስተቀር ሰው ደርሳ አታውቅም። እና ለምን እንደዚህ እየተንገሸገሽ እንደሚያወራት አላውቅም። እኔ እንኳን ስለምረግጠውና ቁስሉን ስለምቀሰቁስበት ነው። ገብቶሻል? እሷን በእንደዚህ አይነት መንገድ ለምን እንደሚያናግራት አላውቅም። ይሄ ማዲያታ ተቀባይነት ስላላት ምናምን እኮ ነው። ሄልዬ በጣም ዲሲፕሊን ነች። እውነት ለመናገር ያው ወደዚህ ወደ የሚዲያ ሰው ነች። ሄሉ ያው ቢዝነሱ ላይ ማለች፣ እናቷን ወደፊት ታመጣለች። እያንዳንዷን ነገር የምናየውን ነገር ነው የምትሰራው። አንዳንዴ አላቅም እይታም ሊሆን ይችላል ሄልዬ እንጂ የእውነት ለመናገር ሰው አትነካም። ግን ወደ ሚዲያ የመጣ ሰው ማንም አስተያየት ሊሰጠው ይችላል፣ ኔጌቲቭም ሆነ ፖዘቲቭ። ኦቨር የሆነ ግን ወታ ተሳድባ ምናምን የምታውቅ ልጅ አይደለችም። ወታ መልስ ሰጥታ እኮ የምታውቅ አይደለችም። ኢቨን እንኳን መልስ ስትሰጥ በዲሲፕሊን ነው መልስ የምትሰጠው እና አላቅም ለምን በዚህ ልክ አንገፍግፎት ነው እሱ የሚናገረው። እናት በቃ ይሄ እንትኗን ራሱ እንደ ሴት ከሴት የበለጠ ነው የተናገረው። ዮኒ ለምን እንደሆነ እኔ ባላቅም ማለት ነውና አሁን ደግሞ ቢያንስ እንኳን ልጅቷን ማጽናናት ነው ያለብሽ። በጉዳትሽ ላይ ጉዳት መጨመር አይደለም፣ የበለጠ እንድትታመም አይደል። እቺ ልጅ አራስ ነች፣ አጥቢ ነች እና በዛ ላይ ደግሞ የእናቷ ነገር ይሄ እንደዚህ ሆና ድጋሚ ስንመጣት ምን አይነት ስብዕና ነው ሊኖረን የሚችለው? በጣም ከባድ ነው አካሄዱ፣ ንግግሩ። ማዲያት እስከሚወጣበት እየለፈለፈ 100,000 ነው አይ ዶንት ኖ። እሷ 2 ሚሊዮን አላት ነው ያላችሁት? እኔ አላውቅም። በጣም ፌመስ፣ በጣም ብዙ ፎሎወር አላት። በጣም ፌመስ ልጅ እኮ ነች። እኔ እኮ አሁን ነው ቶፒክ አድርጋት ያወቅኳት። ባይዘው እሱ መቼስ ከእሱ ትንሽ ፈቅም ያለ ሰው ሲያይ ያናድደዋል። ለምን እንደሆነ አላውቅም። በቃ ቁጭ ብሎ ነው እናቴን እኔ አምጥቼ አብዬና ታባን ነው አምጥቼ ምናምን። ሚስቱ እኮ ነጭ ነች። ምን ሊሰሩ ይፈልጋል? ምን ሊሰሩ ልንገርሽ፣ ልጄን ኢንሳይ ነው የምልሽ ዮኒ። እናቱን አይደለም ምንም ሰው ማምጣት አይችልም። እግዚአብሔር እኔም ጥያቄ ፈጥሮብኛል በነገርሽ ላይ ማለት እግዚአብሔርን ሄዱ እና ቢያመጣቸው ቢያንስ የሆነ ነገር ጨረፍታ እናይ ነበረ። ገባሽ? የሆነ ነገር እሱ እንኳን አይደለም እናቱ ማለት አይችልም፣ አቅሙ የለውም። ዮኒ ሲጀመር ፉል ስታንስ የሚኖር ሰው ነው እኮ። ታክስ ከፋይ መሆን አለብሽ እኮ። ሪስፖንሲቢሊቲ ሆነ ሰው ለማምጣት ለቪዚት ራሱ ገብቶሻል? ሂስ ቴክ ፉል ስታምፕ አይደል እንዴ?